ሜይ 7 የዕለቱ መልእክት ርዕስ በመዳናችሁ ተደሰቱ። መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 20። እግዚአብሔር ለሰው ልጆች ያዘጋጀው ዘላለማዊ አጀንዳው በክርስቶስ ኢየሱስ የሚገኘውን የዘላለም ሕይወት መውረስ ነው። ይህን ማግኘት ማለት የደስታዎች ሁሉ ቁንጮን መጨበጥ ማለት ነው። የዛሬው የጽሞና መልእክታችን በዚህ ጉዳይ ላይ ያተኩራል። ጌታ ደቀ መዛሙርቱን ሁለት አድርጎ እንዲያገለግሉ ላካቸው። እነርሱም ጌታን ታዘውና ታምነው ሄዱ። አገልግለው ሲመለሱ ሪፖርትን አቀረቡለት። ከሪፖርታቸው መካከል አንዱ አጋንንት በስምህ ተገዝተውልናል የሚል ነበር። የአገልግሎት ሪፖርቱን የሰማው ጌታ ምላሹን ሲሰጣቸው መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 20። ስማችሁ በሰማያት ስለተጻፈ ማለት የዘላለም ሕይወት ወራሾች ስለሆናችሁ ማለት ነው። የእግዚአብሔር መንግሥት ተካፋዮች ሆናችሁ ማለት ነው። በሰማያት ካለው ከእግዚአብሔር ጋር ቤተሰብ ሆናችሁ ማለት ነው። ታዲያ ከዚህ የሚበልጥ ሌላ ደስታ ከየት ሊገኝ ይችላል? የተወደዳችሁ የጌታ ልጆች ሆይ፣ በመንፈሳዊ እንቅስቃሴ ወቅት በአገልግሎታችን ደስ የምንሰኝበት ጊዜ አለ። በዚህም ጌታን እናመሰግናለን። ሆኖም አገልግሎት ሁል ጊዜ በደስታ የታጀበ አይደለም። በብዙ መከራና ተግዳሮትም ውስጥ ያልፋል። ምን ማለቴ ነው? የአገልግሎት ደስታ ተለዋዋጭ ነው። ከአገልግሎታችን ደስታ በላይ ተለዋዋጭ ያልሆነ ዘላለማዊው ደስታ የድነታችን ደስታ ነው። ስለዚህ ልባችን ማረፍ ያለበት በመዳናችን በተገኘው ደስታ ላይ ይሁን። እኛ በደስታ ካንተ ጋር እንድንኖር ስማችንም በሰማያት እንዲጻፍ በመስቀል ላይ ዋጋ የከፈልክልን ጌታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። አሜን። በመዳናችሁ ተደሰቱ።